የፊልማችን ታሪክ ሲጀምር እነዚህ ጥጋበኛ ወጣቶች ሰክረው ከግሮሰሪ ወጥተው ይሄን የጎዳና ሰው እንዴት ለሻምፒዮናው እስኪ ጋይስ እንዝናናበት ይሄ ራሱን የቦክስ ሻምፒዮና ነበርኩ የሚለውን የጎዳና ሰው እያሉ እያላገጡ ናንጂ እጅህ ወደ ላይ አንሳ አዎ ይሄው ቦክስን አሳየን ይሉታል። ፊልማችን በእውነተኛ ታሪክ ላይ የተመሰረተ ሲሆን ኤሪክ ካርናን ጁኒየር ለቀጣይ ጽሑፉ ግብአት የሚሆን መረጃ ለመሰብሰብ የቦክስ ግጥሚያ ላይ በተገኘበት ይጀምራል። እርሱም ስቴዲየሙ ውስጥ ያለ ከውጪ በስቴዲየሙ አቅራቢያ በሚገኝ መተላለፊያ ላይ ጥቂት የሰከሩ ወጣቶች ራሱን ሻምፒዮና ብሎ የሚጠራውን አንድ የጎዳና ተዳዳሪ ሲያዋክቡት ያያል። ወደዛም ለመገላገል ይሄዳል። ሰውየው በአንድ ወቅት በዓለም ፕሮፌሽናል ቦክስ 3ኛ ደረጃ የነበረው ቦቢ ሳተርፊልድ እንደሆነ ይናገራል። ኤሪክም ሄይ ምን እየተካሄደ ነው? አንዳንዶች እየተዝናኑ ነበር። ወጣቶቹ ሻምፒዮኑን ሲያፌዙበትና ሲያሰቃዩ ተመልክቶ ለማስቆም ጣልቃ ይገባል። ሰዎቹ ከሄዱ በኋላ ሻምፒዮኑ ታሪኩን በመድገም ራሱን እንደገና ለኤሪክ ያስተዋውቀዋል። ሻምፒዮን ነኝ ሲለው ሻምፒዮን ነኝ ትላለ? የምን አይነት ሻምፒዮን ይለዋል ኤሪክ። የጎዳና ሰውየውም ድምፁ እየተቆራረጠ አዎ እኔ ባትሊንግ ቦብ ሳተርፊልድ በዓለም 3ኛው ከባድ ቦክሰኛ ነኝ ይለዋል። ኤሪክም ጥቂት ገንዘብ ይሰጠዋል። ይህም ለሻምፒዮኑ ትልቅ ትርጉም እንዳለው በግልጽ ይታያል። ብዙም ሳይቆይ ኤሪክ ሻምፒዮኑ በአንድ ወቅት ታዋቂ ቦክሰኛ እንደነበረና ብዙ ሰዎች ደግሞ የሞተና በሕይወት የሌለ እንደሚመስላቸው ይረዳል። በሚቀጥለው ቀን በሥራ ገበታው ላይ የኤሪክ ኤዲተር ራሊፍ ሜቲስ የቅርብ ጊዜ ጽሑፉን አሰልቺና የማይመስጥ ነው በማለት ይተቸዋል። ማትስ በተለይ አባቱ ኤሪክ ካርናን ሲነር ታዋቂ የስፖርት ጋዜጠኛ ስለነበር እሱ ከዛ የተሻለ መስራት እንዳለበት ይነግረዋል ለኤሪክ። ይህ አስተያየት ኤሪክን በእጅጉ ያበሳጨዋል። ምክንያቱም በቅርቡ ከሞተው አባቱ ጋር መወዳደርን በጣም ይጠላል። ለአንድ ሳምንታዊ መጽሔት ከቢንግ ዊትሊ ጋር በነበረው የሥራ ቃለ መጠይቅ ወቅት ኤሪክ በሻምፒዮኑ ታሪክ ላይ ያተኮረ ሐሳብ ያቀርባል። ታሪኩ በጣም የሚያምር ነበር። ርዕሱም ሻምፒዮኑን ቦክሰኛ ዳግም ማንሳት ወይም ሪዛሬክቲንግ ዘ ሻምፒዮን አጌን የሚል ነበር። ሐሳቡ ወዲያውኑ የቢንግን ቀልብ ይስባል። ጽሑፉ ጥሩ ከሆነም ኤሪክ እንደሚቀጠር ይስማማሉ። ያ በጣም ጥሩ ይሆናል። ድንቅ ነው። በመቀጠል ኤሪክ የምርምር ባለሙያና ረዳቱ የሆነችውን ፖሊን የሻምፒዮኑን ያለፈ ታሪክ እንድትመረምርለት ይጠይቃታል። በ1950ዎቹ የነበረ ቦብ ሳተርፊልድ የሚባል የከባድ ሚዛን ቦክሰኛ ሁሉንም ነገር ምስጢራዊ እንዲሆንና ሜቲስ በፍጹም ማወቅ እንደሌለበት አጥብቆ ይነግረዋል። ፖሊም ተረድታ ለመርዳት ተስማማለች። በኋላም በዛው ምሽት ኤሪክ ከጆይስ ጋር ካለው የ6 ዓመት ልጁ ቴዲ ጋር ጊዜ ያሳልፋል። ምንም እንኳን ኤሪክ እና ጆይስ ሁለቱም በዴንቨር ታይምስ ውስጥ ቢሰሩም አሁን ግን ተለያይተዋል። ቴዲ ስፖርት ይወዳል፣ እንዲሁም አባቱ ከታዋቂ አትሌቶች ጋር ጓደኛ እንደሆነ ያውቃል። ከጆይስ እና ከቴዲ ጋር እራት ከበሉ በኋላ ኤሪክ ስለ ሻምፒዮኑ ታሪክ የመጻፍ እቅድ እንዳለው ይነግራቸዋል። ወደዛ መተላለፋ ተመልሼ እዛው መተኛቱን ባረጋግጥ ይሻላል በማለት በኋላም ከሻምፒዮኑ ጋር እንደገና ለመነጋገር ወደ መተላለፊያው ይመለሳል። እናም ፕሮጀክቱን ያስረዳዋል። ሻምፒዮኑም ስለምን ልትጽፍ ነው በማለት ይጠይቀዋል። ኤሪክም ስላንተ ታሪክ በማለት ይመልሳል። ነገር ግን ሻምፒዮኑ በማመንታት ለመተባበር ፍቃደኛ ሊሆን አልቻለም። ኤሪክ ግን ሐሳቡን ቢቀይር በሚል የሥራ አድራሻ ካርዱን ጥሎለት ይሄዳል። ሻምፒዮኑ የኤሪክን የአባት ስም አይቶ አባቱ ማን እንደነበረ ያስታውሳል። የአባቱን ስም ጠርቶ ካርዱ ላይ ያለው አባት ነው ይለዋል። ኤሪክም አዎ አባቴ ነበር ይለዋል። አትለኝም በማለት አዎ እውነት ነው ይባባላሉ። ከዛም የኤሪክ አባት እንደ አውሮፓውያን አቆጣጠር በ1953 የገና በዓል ወቅት በሕዝብ ፊት ተስፋ አስቆራጭ ብሎ በመጥራት በዓሉን እንዴት እንዳበላሸበት ያስታውሳል። በሚቀጥለው ቀን ኤሪክ ሌላ የቦክስ ግጥሚያ ላይ ሲሄድ ሻምፒዮኑን ይዞት ይሄዳል።
ግጥሚያውን እየተመለከቱ ሳለ ሻምፒዮኑ አሸናፊውን በትክክል ይገምታል። ከግጥሚያው በኋላ ኤሪክ እንዴት ሊያውቅ እንደቻለ ይጠይቀዋል። ሻምፒዮኑም ምክንያቱን ያስረዳል። ኤሪክም በሰውየው ጥልቅ የስፖርት ዕውቀት ይገረማል። በዛ ምሽት ኤሪክ ስራው አደጋ ላይ መሆኑን በመግለጽ በመጨረሻ ሻምፒዮኑ ታሪኩን እንዲነግረው ያሳምነዋል። በመጨረሻም ሻምፒዮኑ ልቡን ይከፍትለታል። አባቱ እንዴት በደል ያደርስበት እንደነበረና በጀርባው ላይ ትልቅ ጠባሳ ጥሎበት እንዳለፈ የሚገልጹ አሳዛኝ የልጅነት ትዝታዎችን ያካፍላል። ኤሪክ ወደ ቤት ሲመለስ የሻምፒዮኑን ታሪክ በደንብ ለመረዳት አባቱ እንደ አውሮፓውያን አቆጣጠር በ1953 ገና ላይ ያስተላለፈውን የድሮ ስርጭት ያዳምጣል። በግጥሚያው ወቅት ሻምፒዮኑ በሰጠው ጥልቅ አስተያየት በመነሳሳት ኤሪክ ጽሑፉን ይጽፋል። በሚቀጥለው ቀን የኤሪክ ጽሑፍ ከሥራ ባልደረቦቹ አድናቆት ያገኛል። ሜቲስም ይወድለታል። ቆየት ብሎ ኤሪክ ሻምፒዮኑን እንደገና አገኘው እና የጋዜጣውን የፊት ገጽ ያሳየዋል። እንዲሁም በአንድ የጎዳና ተዳዳሪዎች መጠለያ ውስጥ እራት ይጋብዘዋል። እየተነጋገሩ ሳለ ኤሪክ ሻምፒዮኑ በኤዘርላንድ ቻርለስ ተሸንፎ በኖክ አውት የወደቀበትን ጨምሮ ሕይወቱ ሲተርክ በድምፅ ይቀርጻል። ሻምፒዮኑ በኋላ ወደ ሲዩክስ ሲቲ ተዛውሮ በፈረስ ጋጥ ውስጥ ረዳት ሆኖ ይሰራ እንደነበር ያስረዳል። ነገር ግን አሰሪው ማንነቱን ካወቀ በኋላ እንደገና ወደ ቦክስ ግጥሚያው እንዲመለስ ገፋፍቶ ያለ ፍቃዱ በሚካሄዱ ግጥሚያዎች ላይ እንዲሳተፍና እንዲጓዝ ተገደደ። ግጥሚያዎቹም በጣም ተደጋጋሚ ስለነበሩ ሰውነቱ በእጅጉ ዝሎ ነበር። በአንድ ግጥሚያ ላይ በከፋ ሁኔታ በኖክአውት ተመታ። ይህም የማየት ችሎታውን አበላሸው። ከዛ በኋላ መወዳደር አልቻለም። ስራ አስኪያጁም ያገኙትን ገንዘብ በሙሉ ወሰደበት። ሻምፒዮኑ በመጨረሻ በመኪና ተሳፍሮ ወደ ዴንቨር እንደተመለሰ ለኤሪክ ይነግረዋል። ቆየት ብሎ ፖሊ ለኤሪክ ስለ ሻምፒዮኑ ያገኘችውን መረጃ የያዘ ማህደር ትሰጠዋለች። ምንም እንኳን መረጃው ውስን ቢሆንም እንዲሁም ከአሮጌዎቹ የሻምፒዮኑ ግጥሚያዎች አንዱን ቴፕ ትሰጠዋለች። ኤሪክ ከጆይስ ጋር በመሆን ይመለከተዋል። በጀርባው ላይ ጥልቅ ጠባሳ ያለው ቦክሰኛ ሻምፒዮኑ መሆኑን ያሳያታል። ከዛ ኤሪክ ሻምፒዮኑን ፍለጋ ይሄዳል። እንደገና ተደብድቦ ሲያየውም በእጅጉ ያዝናል። ሄይ ሻምፒዮናው፣ መጠጥ እገዛልሃለሁ፣ ግን ከዛ የማሳይ ነገር አለ፣ እሺ? በጣም እንድትዝናና አደርግሃለሁ ይለዋል። ቴፑን እንዲያይ ሻምፒዮኑ ወደ አንድ ሱቅ ይወስደዋል። ሻምፒዮኑ ምስሉ ሲመለከት ያለፈውን የክብር ዘመኑን እያስታወሰ በስሜት ይዋጣል። ይህንም ማየት ለኤሪክም ደስታን ይሰጠዋል። ሻምፒዮኑ በድንገት ወጥቶ ይሄዳል። ኤሪክም የተከፋ መስሎት ይቅርታ እየጠየቀ ይከተለዋል። ይልቁንም ሻምፒዮኑ ኤሪክ ልጅ እንዳለው ይጠይቀዋል። ኤሪክ አዎ ብሎ ሲመልስ ሻምፒዮኑ ኤሪክ ለእርሱ እንዳደረገለት ሁሉ የእርሱም ልጅ አንድ ቀን ለሰው ትልቅ ነገር እንዲያደርግ እንደሚመኝ ይነግረዋል። ልጅ አንተ እዚህ ውስጥ ለእኔ ያደረክልኝን አንድ ቀን ለአንተ እንዲያደርግልህ ምኞቴን ለመናገር እፈልጋለሁ ይለዋል። ሻምፒዮኑ ለመሄድ ሲዘጋጅ ኤሪክ ለታሪኩ አሁንም ተጨማሪ ዝርዝር መረጃዎች እንደሚያስፈልጉት ይነግረዋል። ወደ አቅራቢያው መንገድ እየነዱ ሄደው በአንድ ቤት ፊት ለፊት ይቆማሉ። ሻምፒዮኑ ሁለተኛ ሚስቱ ቤቲ እዚህ እንደምትኖርና ነገር ግን ከብዙ ጊዜ በፊት እንዳባረረችው ያስረዳል። ኤሪክም ከጆይስ ጋር መለያየታቸውን ያካፍለዋል። ጭውውታቸው ወደ ልጆቻቸው ይዞራል። ሻምፒዮኑም ከመጀመሪያው ሚስቱ ከአዮና የወለደው ልጁ ቦብ ጁነር አባቱ እንደሞተ ለሰዎች እንደሚናገር ይገልጻል። ሻምፒዮኑ የልጁ ቁጣ የመጣው እርሱንና እናቱን ጥሎ በመሄዱ እንደሆነ ያምናል። እኔ ሁልጊዜ ወደዚህ ወደ 5 ፖይንት ተመልሼ ዝም ብዬ ማየት እፈልጋለሁ። ቤቱንና በውስጡ የተሻለ ነገር እንዳለ አስባለሁ፣ ነገር ግን መግባት አልችልም። በሚቀጥለው ትዕይንት ኤሪክ ከቴዲ ጋር ምሳ እየበላ ነው። ሊወጡ ሲሉ ዝነኛው የእግር ኳስ አሜሪካ ፉትቦለር ተጫዋች ጆን ኤልዌይ ይገባል። ቴዲ አባቱ ከታዋቂ አትሌቶች ጋር ጓደኛ እንደሆነ ስለሚያምን ሄዶ እንዲያነጋግሩት በደስታ ይጠይቃል። ኤሪክ ተገቢ እንደማይሆን ቢነግረውም ቴድ ግን ሮጦ በመሄድ ጆንን ማነጋገር ይጀምራል።
ኤሪክ በሁኔታው አፍሮ እንደሚተዋወቁ በመምሰል ልጁን ይዞ በፍጥነት ይወጣል። ወደ ውጪ እንደወጡ ኤሪክ ቴዲን ወደ መኪናው እንዲገባ ሲረዳው ቴዲ አባቱ ታዋቂ ጓደኞች እንዳሉት ቢናገርም አንዳቸውንም አስተዋውቆት እንደማያውቅ ይናገራል። ልጁን ለማስደሰት ሲል ኤሪክ ቴዲን ከሻምፒዮኑ ጋር እንዲተዋወቅ ይወስናል። ወደ አንድ ፓርክ በመሄድም ከእርሱ ጋር ጊዜ ያሳልፋሉ። ይሄም ለቴድ ትልቅ ደስታን ይሰጠዋል። ወደ ቢሮ ሲመለሱ ፖሊ ለኤሪክ ተጨማሪ መረጃ ትሰጠዋለች። ሻምፒዮኑ በመጨረሻ ከገጠማቸው ተቃዋሚዎች መካከል በሕይወት ካለው ላማዳ ጋር ስብሰባ ታመቻቻለች። እንዲሁም የቦብ ጁነርስ ስልክ ቁጥር ትሰጠዋለች። ነገር ግን ኤሪክ ደውሎ ስለ ሻምፒዮኑ መጠየቅ ሲጀምር ቦብ ጁነር ተቆጥቶ ስልኩን ይዘጋበታል። ብዙም ሳይቆይ ቢንግ ለኤሪክ ፍሬድን ያስተዋውቀዋል። ፍሬድ ስለ ሳተርፊልድ ታሪክ ሲሰማ በጣም እንደተደነቀ ይነግረዋል። ታሪኩ በመጽሔቱ የፊት ገጽ ላይ እንደወጣ ሐሳብ ያቀርባል። ነገር ግን እስከ ሰኞ መጠናቀቅ እንዳለበት ያሳስባል። ኤሪክም በእርግጥ እስከ ሰኞ አጠናቅቃለሁ ብሎ ይስማማል። ኤሪክ ፎቶግራፍ አንሺ ይዞ ወደ ሻምፒዮኑ ይመለሳል። እንዲሁም ላማዳ ከሻምፒዮኑ ጋር በስልክ እንዲነጋገር ያደርጋል። ይህም ሻምፒዮኑን በጣም ያስደስተዋል። በሚቀጥለው ትዕይንት የሻምፒዮኑ ታሪክ በመጽሔቱ የፊት ገጽ ላይ ታትሞ ይወጣል። ጽሑፉ ሰፊ አድናቆትን ያተርፋል። ብዙ የጋዜጣ ድርጅቶችም በኤሪክ ስራ ይደነቃሉ። ይሁን እንጂ ሜቲስ ኤሪክ የእርሱን ድርጅት ትቶ ሌላ አሳታሚ ስለመረጠ በጣም ይቆጣል። በመቀጠል ኤሪክ ከሾታይምስ ኢንድሪያ ፊሊክስ ስልክ ይደርሰዋል። እርሷም በላስ ቬጋስ የሚካሄድ የቦክስ ግጥሚያን እንዲዘግብ የሥራ ዕድል ታቀርብለታለች። ያን ምሽት ኤሪክ ከቢንግና ከፖሊ ጋር ያከብረዋል። እየጨፈሩ ሳለ ፖሊ ለእርሱ ስሜት እንዳላት ፍንጭ ትሰጣለች። ኤሪክ ግን ዞር ብሎ ለጆይስ በመደወል አብሯቸው እንዲያከብሩ ይጋብዛታል። በማግስቱ ጠዋት ኤሪክ ከአይክ አፕስታይን ስልክ ይደርሰውና ሊያገኘው ይሄዳል። አይክ ሳተርፊልድ ከ20 ዓመታት በፊት እንደ ሞተ በመንገር ኤሪክን ያስደነግጠዋል። ኤሪክ በሁኔታው ተረብሾ ሻምፒዮኑን ይጋፈጠዋል። ማንነቱን የሚያረጋግጥ መታወቂያ እንዲያሳየውም ይጠይቀዋል። ሻምፒዮኑ ግን ምንም መታወቂያ የለውም። ኤሪክ ወደ አይክ ተመልሶ የድሮውን የግጥሚያ ቴፕ ያሳየዋል። አይክ ወዳውኑ ግጥሚያው ከኪንኬድ ጋር እንደነበር ይለያል። ኤሪክ የሻምፒዮኑን የጀርባ ጠባሳ እንደ ማስረጃ ሲጠቅስ አይክ ጠባሳው የኪንኬዲ እንጂ የሳተርፊልድ እንዳልሆነ በማረም ስህተቱን ያሳውቀዋል። ይህ እውነት ኤሪክን በእጅጉ ያሳስበዋል። ከጆይስ ጋር ስለ ሁኔታው ይነጋገራል። ጆይስም ቴዲ እንደሚመለከተው በማሰብ ትክክለኛውን ነገር እንዲያደርግ ትመክረዋለች። በሚቀጥለው ትዕይንት ኤሪክ በላስ ቬጋስ የሾው ታይም ስራውን ሲያከናውን ይታያል። ጆይስ እና ቴዲ በቴሌቪዥን ይመለከቱታል። ከዛ ፍላክ ለኤሪክ የሙሉ ጊዜ ስራ ታቀርብለታለች። ነገር ግን ኤሪክ ገና አልወሰነም። በኋላም ኤሪክ ወደ ጆይስ ቤት በመሄድ ስለ ሳተርፊልድ እና ኪንኬዲ የተፈጠረው ስህተት ለቢንግ ለመንገር ማቀዱን ይነግራታል። በማግስቱ ጠዋት ኤሪክ ቢሮ ሲደርስ ቢንግና ሜቲስ ይጠብቁታል። ቦብ ጁነር እና ጠበቃውም እዛው ተገኝተዋል። ስለ ጽሑፉ ክስ እየመሰረቱበት ነው። ሜቲስ ለኤሪክ በስምምነት ስብሰባው ላይ መገኘት እንዳለበትና ጆይስም ምንም አይነት ተሳትፎ እንደሌላት ለማረጋገጥ መጠየቅ እንዳለበት ይነግረዋል። ቆየት ብሎም ኤሪክ ሻምፒዮኑን አግኝቶ ከህዝቡ የተሰበሰበለትን ገንዘብ ይሰጠዋል። አንተ ቦብ ሳተርፊልድ አይደለህም በማለት ከዛም ሳተርፊልድ መስሎ ወደ እርሱ ቀርቦ ሻምፒዮኑን ይጋፈጠዋል። ሻምፒዮኑም ድርጊቱን በዝምታ ይቀበላል። ኤሪክ በንዴት ከእርሱ ጋር ጸብ ውስጥ ይገባል። ተመቶም ራሱን ይስታል። ሆስፒታል ውስጥ ጆይስ ገብታ ኤሪክ ከፖሊሶች ጋር በንዴት ሲከራከር ታገኘዋለች። ፖሊሶቹ ቃሉን ቆይተው ሲረጋጋ እንዲቀበሉ ትጠይቃቸዋለች። ፖሊሶቹ ከወጡ በኋላ ጆይስ ለኤሪክ በቁርጠኝነት ትነግረዋለች። ሻምፒዮኑ ለሌሎች ጋዜጠኞች ያልተነገረው ኤሪክን ለመጠበቅ ሲል እንደነበር ታስታውሰዋለች። ሻምፒዮኑን ይቅር እንዲለው ታበረታታዋለች።
ኤሪክ ምክሯን ተቀብሎ ሻምፒዮኑ ከእስር እንዲፈታ ያደርጋል። መሄድ የምትፈልግበት የተለየ ቦታ አለ በማለት ይጠይቀዋል። ከዛም ወደ ቤቲ ቤት ያደርሰዋል። እዛም ሻምፒዮኑ በመጨረሻ ሙሉውን እውነት ለኤሪክ ይነግረዋል። በሲዩክስ ሲቲ የነበረው አሰሪው ሳተርፊልድ መስሎ እንዲቀርብ እንዳበረታታውና አንዴ ማድረግ ከጀመረ በኋላ እንደገና እንደ አሸናፊ መታየት ደስ እንዳለው ያስረዳዋል። በዛው ቀን ኤሪክ ለስምምነት ስብሰባው ከቦብ ጁነር ጋር ይገናኛል። ኤሪክም እኔ ነኝ ተጠያቂው በማለት ይቅርታ ጠይቆ እውነቱን በመናገር ሁሉንም ነገር እንደሚያስተካክል ቃል ይገባል። ቦብ ጁነርም ተስማምቶ ኤሪክ እውነቱን እንዲናገር እድል ይሰጠዋል። ነገር ግን አባቱ ቦብ ሲነር ጥሩ ሰውና ጥሩ አባት እንደነበር ለዓለም እንዲነግር ይጠይቀዋል። ኤሪክ ለገዛ ልጁ እንኳን ውሸት እንደተናገረ አምኖ ይቅርታ ይጠይቀዋል። ስለ ሁሉም ነገር እውነቱን ይነግረዋል። ይህ በእንዲህ እንዳለ ያ ቀደም ሲል ሰክሮ የነበረው ሰው እንደገና ወደ ሻምፒዮኑ ይመጣል። መጀመሪያ ላይ ሻምፒዮኑ በአንድ ወቅት አብሮት ልምምድ ያደርግ ከነበረው ሚስተር ማርሲያኖ ጋር ይደባደባል። ነገር ግን ሲመታው ስህተቱን ይረዳል። ሻምፒዮኑና ሰውየው ጸብ ውስጥ ይገባሉ። ሻምፒዮኑም ሰውየውን መትቶ ይጥለዋል። በሚያሳዝን ሁኔታ ሻምፒዮኑ ብዙም ሳይቆይ ይሞታል። ፊልሙም በሻምፒዮኑ ቀብርና ሻምፒዮኑን ዳግም የማንሳት በሚለው የኤሪክ የመጨረሻ ጽሑፍ ህትመት ይጠናቀቃል። ይህም ስለ ጎዳና ላይ ሻምፒዮኑ ሙሉውን እውነት ይፋ ያደርጋል። ኤሪክ እና ጆይስም እንደሚታረቁና በኋላም ሁለተኛ ልጃቸውን እንደሚወልዱ በዚሁ በኤሪክ ጽሑፍ ላይ ይገለጻል። የመጨረሻው ትዕይንት ሻምፒዮኑ ብቻውን በመተላለፊያ ውስጥ ከንፋስ ጋር ቦክስ ሲለማመድ ያሳያል። የዛሬው የፊልማችን ታሪክም በዚሁ ያበቃል። በዚህ የታሪክ ማጠቃለያ ከተደሰታችሁ ለተጨማሪ አስደሳችና አዝናኝ የፊልም ታሪኮች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርገው የደውል ምልክቱን በመጫን ቋሚ ቤተሰብ ይሁኑ። ስለ ፊልሙ የተሰማችሁን በኮሜንት ያስቀምጡ። እስከ መጨረሻው አብራችሁን ስለቆያችሁ ትመሰገናላችሁ። በሌላ የፊልም ዳሰሳ እስከምንገናኝ መልካም ጊዜ፣ ቸር ቆዩ።